ይህ ኮንዶሚኒየም አይደለም። በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ ከስቱዲዮ 32 ካሬ ጀምሮ በ2,700,000 ብር ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ብር ጠቅላላ ክፍያ፣ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪውን ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪውን 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በምናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ። ይህ አዋዜ ሰበር ነው። የእስልምና ቅዱስ ከተሞች ባላደራ ሳዑዲ አረቢያን፣ የኔቶ አባሏ ቱርክና ባለ ኒውክሌሯ ፓኪስታን የኔቶ መሰል የጋራ የመከላከያ ቃል ኪዳን መካ ውስጥ ዛሬ ተፈራረሙ። ኔቶ መሰሉ ስምምነት የቃል ኪዳኑን ድርጅት አንቀጽ 5 በመቅዳት ከሦስቱ በአንዱ ላይ የሚቃጣ ማንኛውም ጥቃት ሦስቱም ላይ እንደተቃጣ ይቆጠራል ይላል። አብላጫ ሱኒ ሰለስቱ መንግሥታት ሌባጣታቸውን እየበጡ በደማቸው የጻፉት ቃል ኪዳን ሳውዲ አረቢያም በሺያዋ ኢራን የሚታቀፉ የተጋትሮ ተራዳ አባላት የየመን ሐውቲዎችና የኢራቅ ሺአ ሚሊሻዎች ወደቦቿንና አየር ማረፊያዎቿ ላይ በርካታ የተቀናጀ ጥቃት ሊያደርጉ በመዘጋጀት ናቸው ብላ ስጋቷን በገለጸችበት ሰዓት ነው። ሳውዲ አረቢያ እንደምትለው የስለላ መረጃ አላት ጥቃቱ እየመጣ ስለመሆኑ። አንድ ከፍተኛ የኢራን ባለሥልጣን ይህ ስምምነት ለሳውዲ አረቢያ ደህንነት ዋስትና አይሰጥም ሲሉ ንቀውታል። ለ6 ወራት ሌላ እያሏን አሜሪካና ቀኝ እጇን እስራኤል ጨምሮ ገትረው የያዙትና ቅምጥል ሰላጤዎችን በመከላከል ውጊያ እጃቸውን ከቃታ እንዳያነሱ በማድረግ ክፉኛ የወጋቻቸው ኢራን ድንቄምቴ እያለችው የሰለስቱ ሀያላን ሱኒዎችን የጦር ቃል ኪዳን ስምምነት የፈረሙት አልጋ ወራሹ መሐመድ ቢን ሳልማን፣ የቱርኩ ፕሬዚደንት ረሲፕ ጣይብ ኤርዶጋን እንደዚሁም የሙስሊሙ ዓለም ብቸኛ ኒውክሌር ቦምብ ታጣቂ ፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ናቸው። ሺአይቱ ኢራን የአሜሪካኑን ፕሬዚደንት ዶናልድ ትራምፕ ጦርነት የአሜሪካን ሌላ ሀያልነት መቆርቆዝና በአንጻሩ የፋርሷን አጎንቋይ ኢምፓየር ለማወጅ የሚያበቃ ፍጻሜ እንዲኖረው የዓለማችን ነዳጅ ዘይትና የተፈጥሮ ጋዝ 1/5ኛ መተላለፊያ ሆርሙዝ ሰርጥን በእስላማዊ ዘቧ ስትዘጋ የቀይ ባህሯን ወደ ኤሽያ መውጫ ባቤል ሜንዴብን በአማጺ አጋሯ ሐውቲ ብርቱ ተኩስ ሳውዲ አረቢያ ላይ ዘግተዋለች። የመካው ፊርማ አዲስነቱ የቱርክን መጣመር መጨመሩ ብቻ ነው። እስራኤል ከወራት በፊት ተቀማጭነታቸውን በዶሃ ያደረጉ የሐማስ መሪዎችን ከኳታር ሰማይ ውጪ ሆና የጠያሪያዎች ሚሳኤሎች ሩምታ በመክፈት በስብሰባ ላይ እንዳሉ ጭጭ ለማድረግ ሞክራ ሳይሳካላት ከቀረ በኋላም ሳውዲና ፓኪስታን ወዲያውኑ ጊዜ ሳያጠፉም አንቺን የነካ አይኔን ነካ የሚል የጋራ መከላከያ መፈራረማቸው ይታወሳል። ፓኪስታን ስለ ስምምነቱ ፋይዳ በወቅቱ ባስረዳችበት ወቅት የታጠቀችው አይምሬውና ጅምላ ጨራሹ የኒውክሌር አረር የሳዑዲ አረቢያን ጠላቶችንም ለማሳረር ይውላል ማለቷ አይዘነጋም። ፍርጥም ብላ የመካ ሦስትዮሽ ስምምነትን ከተፈራረሙ በኋላም የሙስሊሙ ዓለም የኒውክሌር ኃያል ፓኪስታን ውጭ ጉዳይ ሚኒስቴር ባወጣው መግለጫ ከሦስቱ አንዱ ላይ መተኮስ ሦስቱንም አነባብሮ እንደ መግደል ይቆጠራል ሲል የቅርብም ሆነ የሩቅ ጠላቶች ራሳቸውን እንዲያድቡ ጠይቋል።
ሮይተርስ ዜና አገልግሎት የጠቀሳቸው አንድ የቱርክ ባለሥልጣን የመከላከያው ስምምነት ዓላማ ሙሉ በሙሉ መከላከል ብቻ ነው ብለዋል። በዚህ ስምምነታችን አሉ የቱርኩ ፕሬዝደንት ኤርዶጋን በወገናቸው ማንንም በጠላትነት አላስቀመጥንም፣ የተሰባሰብነው ከተጠቃን ለመከላከል ነው ብለዋል። ሦስቱ አገራት መነሻው የኢራንና የእስራኤል ግጭት የሆነው ጦርነት ምንም የመቋጨት ምልክት ሳያሳይ ተባብሶ መቀጠሉና የጋራ አጋራቸው ዩናይትድ ስቴትስ አሜሪካም የኢራንን ክልላዊ የበቀል ጥቃት ለማምከን ችግር ገጥሟት መመልከታቸው ክፉኛ እንዳሳሰባቸው ከዚህ በፊት ደጋግመው ገልጸዋል። ሳውዲ አረቢያ ከሰለስቱ ሀያላን ሱኒዎች መካከል የገንዘብ ከባድ ሚዛንና ከዓለማችን ዋነኛ የጦር መሣሪያ ሸማቾች አንዷ ናት። ቱርክ ከዶናልድ ትራምፕና ግለኛው ማጋ ንቅናቄ ወደ ዋይት ሃውስ መምጣት ወይም ምጣት በኋላም አንድነት የከዳው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ናት። ይሁንና ኢራን ስምምነቱን ድንቅ የምቴ ስትል ማራከሷ ሰምቷል። በክፉ ተናጋሪነታቸው የሚታወቁት የኢራን ፓርላማ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ አባል ኢብራሂም ሬዛኤም በኤክስ ገጻቸው ሲጽፉ ሳዑዲዎች ከቱርክና ከፓኪስታን ጋር የተፈራረሙት የወረቀት ስምምነት እሳቸው እንዳሉት ነው የአስርተ ዓመታቱ አሜሪካ ላይ ብቻ የመመካቱ ጥገኛነት ደህንነት እንዳልሰጣቸው ሁሉ ይሄኛውም ተመሳሳይ እንደሚሆን መገንዘብ አለባቸው ብለዋል። ኢብራሂም አያይዘውም ሌሎችን ስለ ደህንነትም ስለ ነፍስ እያልክ ከመለመን ፖሊሲህን ቀይር ብለዋል። ሳውዲ አረቢያን ክፉኛ ሲያሸምሩ ፓኪስታንና ቱርክ ከኢራን ጋር ድንበር ይጋራሉ። ፓኪስታን ምንም እንኳ አብላጫ ሱኒ ሀገር ብትሆንም ከ20 እስከ 45 ሚሊዮን የሚሆን ሺያ ሙስሊም ሕዝብ አላት። ወይም ከአጠቃላይ የሀገሪቱ ሕዝብ ከ10 እስከ 15 በመቶ ሺአ ነው። ታዛቢዎች እንደሚሉት ፓኪስታን ከሺአዋ ኢራን ጋር ያላትን ግንኙነት በጥንቃቄ መያዝ አለባት። ኢሳያስ እንግዲህ መካ ላይ የተፈረመው የሦስቱ አገሮች ስምምነቱ በሳውዲ ሐውቲ ግጭት ጥላ ስር የተፈረመ ከመሆኑ አንጻር በቀዳሚነት የሺአ ተራዳውን ለመበገር የተደረገ ነው ብሎ ማሰብ ይቻላል። ነገር ግን ደግሞ ስትራቴጂካሊ ስንመለከተው እስራኤል በተደጋጋሚ ስታስገነዝብ የቆየችው ነገር እውን መሆኑን የሚያሳይ ነው። በአሁኑ ሰዓት የቱርክና የእስራኤል ግንኙነት ዓይንና ናጫ ነው። እንደዚሁም በሳዑዲ አረቢያና በእስራኤል መካከል የአብርሃም አኮርድስን ተግባራዊ የማድረጉ ሁኔታ ከፍልስጤም ጉዳይ ጋር በተያያዘ ተወሳስቦ የሚገኝበት ብቻ ሳይሆን ቀደም ሲል በዜናውም ላይ እንደተዘገበው ሳውዲ በተለይ እስራኤል ኳታር ላይ ያልተጠበቀ የአየር ጥቃት በማድረስ አሁን በነገራችን ላይ የያህያ ሲንዋር ምትክ የተመረጡት ስማቸውን አድማጮች ጻፉልኝ የሐማስ ሊቀመንበር ከፍተኛ ባለሥልጣን ናቸው ሁሌም። ነገር ግን አሁን ነው የሐማስ ሊቀመንበር ሆኖ በይፋ የተሾሙት። እሳቸውና በዋነኛነት እሳቸው ነበሩ ቁጥር አንድ። ሌሎች የሐማስ ባለሥልጣኖች ስብሰባ ላይ እንዳሉ ለመደምሰስ ከአየር የእስራኤል የጦር ጀቶች ከኳታር የአየር ክልል በጣም ርቀው የተኮሷቸው ሚሳኤሎች ለጥቂት እንደሳቷቸው ይታወቃል። ይሄ በወቅቱ ከፍተኛ ድንጋጤ የፈጠረ ነበረ። ምክንያቱም ኳታር ጥብቅ የሆነ የአሜሪካ አጋርና የአሜሪካ የመካከለኛው ምስራቅ የአየር ኃይል ጦር ሰፈር ትልቁ የሚገኝበት ከመሆኑ አንጻር ኔታንያሁ ያልተጠበቀ ጥቃት ነው ያደረሱት። ይህም የፈጠረው ድንጋጤ
በወቅቱ እንደቀረበው በኳታር በኩል ከፍተኛ ድንጋጤ ክውታ፣ በሳውዲ አረቢያ ደረጃም ክውታ ወይም መበርገግ ነበር ያስከተለው። የዶናልድ ትራምፕ መንግስትን ደግሞ አሳፍሯል ነበር የተባለው። ምክንያቱም ዶናልድ ትራምፕ እንደ ኳታር የነ ሳውዲ አረቢያ ደህንነት ዋስትና ሰጪ ከመሆናቸው አንጻር ዶናልድ ትራምፕ አሁንም በደንብ ማስታወስ እንደምንችለው ለኳታሮች የሰጧቸው ቃል ከእንግዲህ በእኔ ይሁንባቸው፣ እንዲህ አይነት ነገር አይደገምም በማለት እንዳረጋጓቸው ይታወቃል። ይሁንና ሳውዲዎች እንዲህ አይነት ልምድ አላቸው። ከዚህ በፊት በኢራን ኢራቅ ጦርነት ጊዜም ኢራን ይህንን የፈረደበት የሆርሙዝ ሰርጥ ለመዝጋት ሙከራ ስታደርግ ሳውዲዎች በቀይ ባህር ወደባቸው በኩል ነዳጅ ለማውጣት የሚያስችላቸውን የነዳጅ ማስተላለፊያ ቧንቧ ፕሮጀክት ጀመሩ። ዛሬ እግዚአብሔር ይመስገን ተመስገን ብለው በቀን 6 ሚሊዮን በርሜል ነዳጅ እያወጡ ይሸጣሉ ማለት ነው። የሆርሙዝ ሰርጥ መዘጋት ኢኮኖሚያቸውን ያን ያህል እንዳይደቁሰው ለማድረግ አስችሏቸዋል። ምንም እንኳ ሀውቲዎች በባቤል ሜንዴብ በኩል መዝጋታቸው ከዚህ በፊት ዘይታቸውን ገበያ ላይ ለማድረስም ሆነ አድርሰው ለመመለስ የሚወስዳቸውን ጊዜ እና አንዳንድ ወጪዎች ከ3 እጥፍ በላይ ያሳደገው መሆኑ ባይካድም ሳውዲዎች እኔን ያየ ተቀጣ የሚል ነውና ኳታር ላይ የሐማስ መሪዎችን ጭጭ ለማድረግ እስራኤል ተኩሳ መሳቷ ለራሷ ለእስራኤልም ያሳፈራት ነው። በነገራችን ላይ ፊቷ ቲማቲምን የመሰለው በፍረት መጀመሪያ ላይ ሰጥታ የነበረው መግለጫ ደምስሻቸዋለሁ የሚል ነበር። ነገር ግን እነሱ ሌላ ቦታ ሌላ ክፍል ስለነበሩ ሊተርፉ ችለዋል። ስለዚህ ወዲያውኑ ሳውዲ አረቢያ ለዚህ ወሰደችው ምላሽ ምንድን ነው? እንግዲህ የእነሱ ዋስትና ሰጪ አሜሪካ ሆና ሳለ አሜሪካ ግን ለእስራኤል ልቧ ስስ ነውና በመሆኑ ነው እንጂ እስራኤል ደፍራ አታጠቃም ነበር በሚል ስጋት ስለገባቸው ለክፉም ለደጉም በማለት ሳውዲ አረቢያ ከሙስሊሙ ዓለም ብቸኛ ኒውክሌር ታጣቂ ፓኪስታን ጋር በፊትም የመከላከያ ስምምነት አላቸው። ነገር ግን አሁን በምናውቅ የኔቶ አይነት ብጠቃ ሳውዲ ተጠቃች ማለት ፓኪስታን ተጠቃች ማለት ነው። ስለዚህ አንዱ ቢጠቃ ሌላኛው ለዛኛው ሙሉ አብሮ ይዋጋል የሚል ስምምነት ሚሊተሪ ፓክት መስማማት ችለዋል ያን ጊዜ ማለት ነው። እና የዛ ስምምነት የተለየ ባህሪው ምንድን ነው? ኒውክሊየር ታጣቂዋ በፓኪስታን ይህ ጅምላ ጨራሽ ይህ አስፈሪ የኒውክሊየር አረር ፓኪስታን ጥቃት ውስጥ በማንኛውም ኃይል ብትወድቅ ፓኪስታን ይሄን አስፈላጊ ሆኖ ሲገኝ ራሷን ለመከላከል ብዙ ጊዜ እሷ የምታስበው ወደ ህንድ ነው። ህንድና ፓኪስታንን ተራራና እግዚአብሔር ነው በመሃል ያገዳቸው እንጂ ገላጋይ ከሌላቸው ተያይዘው ገደል ሊገቡ የሚችሉ ሀገሮች ናቸው። ይሁንና በዚህ በኩልም በሳውዲ አረቢያ ላይ የሚመጣ ነገር ካለ ከመተኮስ ወደኋላ አልልም በሚል ያንን ተስማምታለች። ኤግዛክት ቁጥሩን አሁን አላስታውሰው እንጂ ወደ 8,000 የሚሆኑ የፓኪስታን ወታደሮች በአሁኑ ሰዓት ሳውዲ አረቢያ ይገኛሉ። በማናቸውም ሁኔታ ውስጥ ውጥረቶች ቢፈጠሩ ለምሳሌ ኢራን በዚህም ተባለ በዛ አሁን ተደብቃም ሆነ የተባለው ለምሳሌ 1-2 አቶሚክ ቦምብ እንዳላት ወይ ሞከራ ወይ በሆነ መንገድ ቢታወቅ የፓኪስታን የኒውክሌር ኮንቲንጀንት ለፓኪስታን በሚል አውቶማቲካሊ የሳውዲ አረቢያ በኢራን በኩል ያለው ድንበር ላይ መጥቶ ኒውክሌሮችን ይተክላል ማለት ነው። እና ያ ስምምነት ኦልሬዲ ያለ ነው። አሁን ለየት የሚያደርገው ከእስራኤል ጋር አይንና ናጫ የሆኑት የቱርኩ ፕሬዚደንት ኤርዶጋን መጨመራቸው ነው። እና ከዚህ ቀደም አድማጮቻችን በዚህ በጣም ኢንፎርምድ ናችሁ። የእስራኤል የቀድሞ ጠቅላይ ሚኒስትር 1 ዓመት ያህል ጠቅላይ ሚኒስትር ነበሩ።
ቤንያሚን ኔታንያሁን ለአንድ ዓመት ሊያሳርፉ የቻሉ ናቸው። ከዛ በኋላ በምርጫ ኔታንያሁ ተመልሰው የመጡት አሁን በመሀል የነበሩት በቃሌ ስለምናገር እና የት እንደሚያደርሰኝ አንዳንዴ ስለማላቅ ይህንን ስም የእስራኤል አድማጮቻችን ሊሞሉልኝ ይችላሉ። የእስራኤል የቀድሞ ጠቅላይ ሚኒስትር የነበሩት አሁን ኔታንያሁ ስልጣን ከመያዛቸው በፊት የነበሩት ማለት ነው። እሳቸው ይህንን ጉዳይ አስቀድመው ተናግረዋል። ከሺአዊ ተራዳው በኋላ ሺአዊ ተራዳው እንደ በፊቱ ሀያል አይደለም። እስራኤል ተዋግታ አዳክመዋለች። አሁን በሱ ቦታ ደግሞ የሱኒ አክሲስ የሱኒ ተራዳ ኃይል ይፈጠራል ወይም እየተፈጠረ ነው በሚል መናገራቸውን እናስታውሳለን። በኋላ ላይም ኔታንያሁም ጠቅላላ እስራኤልም ይህንን በስጋት ደረጃ እንደምታየው መግለጿ ይታወቃል። እንግዲህ በአጋጣሚ እነዚህ ይህን የተፈራረሙት ሀገሮች የሱኒ ኃይሎች ናቸው። ኤግዛክትሊ ባለፈው በእኛም ፕሮግራም ወደኋላ ገብተው ቢያዳምጡ አለ በተለይ ቱርክ ሳውዲ አረቢያን ይዛ ኒውክሊየር ፓኪስታንን ለመጨመር ጥረት እያደረገች እንደነበረ ስንዘገብ ቆይተናል። አይ ቲንክ አሁን ተሳክቶላቸው ሶስቱም ይሄን ስምምነት አድርገዋል። ምንም እንኳ የዚህ የኔቶ መሰል የጋራ ወታደራዊ ቃል ኪዳን የተለየ ጠላት የሚለው ባይኖርም እነዚህ ኃይሎች እንደሚሉት ለማንኛውም ኢራንና እስራኤል ይረብሹናል የሚል አመለካከት እንዳላቸው ዘገባዎች ያመለክታሉ። ዓለም እንግዲህ ኢራንን ብንመለከት የሺሃ መንግስት ነው ያላት፣ የምትመራውም በሺሃ ነው። ተጋትሮ ተራዳውንም ብንመለከት አብዛኛው የሺሃ እምነት ተከታዮች ያሉበት ነው። አሁን ሳውዲ አረቢያ እና ቱርክንና ሌላ ሀገሮችን ጨምረው የሱኒ አንድ ክንፍን የከፈቱት ማለት ነው። ይሄ ከሆነ ደግሞ በሺሃና በሱኒ ሁለት ክንፎች ኦፊሻሊ ተፈጠሩ ማለት እንችላለን። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ሊቀመጥ አይችልም። እነሱም እንዲቀመጥ አይፈልጉም። ነገር ግን የማይካደው ነገር የኢራን መንግስት ሃይማኖታዊ ነው። ሃይማኖታዊ ርዕዮተ ዓለም ነው ያለው። የኢራን መንግስት በአሁኑ ሰዓት ብቸኛ ሃይማኖታዊ መንግስት ነው። ስለዚህ ኃይሎቹ የዚህ የተጋትሮ ተራዳ የምንላቸው ኃይሎቹ በሙሉ ሺያዎች ናቸው። የዓለማችን 10 በመቶ የሚሆኑ ሺያ ኃይሎች በመላው ዓለም አሉ። ስለዚህ በደንብ ታስታውስ ከሆነ አሊ ካሜኒ መገደላቸውን ተከትሎ ቁጣው በብዙ የዓለም ክፍል ነበረ፣ በብዙ ሙስሊም ሀገራት፣ በተለይም በሺያዎች። ለምንድን ነው መንፈሳዊ መሪ የኢራን መንፈሳዊ መሪነቱ ለሁሉም ሺያዎች ነው። በኢራን ግዛት ኮንፋይንድ እንዲሆን አይደለም። ስለዚህ የዚህን የኢራንን መነሳት አሁን በምታየው ሁኔታ ኢራን ራሷን በዚህ መልኩ በመካከለኛው ምስራቅ ልትከስት የቻለችው ሺአዊ አርክ ወይም ሺአዊ ኤምፓየር በመክፈት ነው። ደጋግመን ብለነዋል። ሄዝቦላ ሺአ ነው። ሊባኖስን በበላይነት መቆጣጠር የሚችል ኃይል ነው። ራሱን የቻለ የአንድ የተሟላ የአረብ መንግስት ሊኖረው የሚችለው መከላከያ ስርዓት ያለው፣ ትጥቅ ያለው፣ በጀት ያለው እና ለዓላማው ፍንክች ማይል ኃይል ነው።
ሄዝቦላ እና ሄዝቦላ የሺያ ተወርዋሪ ኃይል ነው የኢራን። ከዛ አለፍ ብለህ ሶሪያ ብትሄድ ምንም እንኳ የአሳዶች መንግስት መገልበጥ እና አሁን አብላጫው በነገራችን ላይ ሶሪያውያን አብላጫው ሱኒ ነው 80-90 በመቶ። ስለዚህ አሁን ያለው መንግስት እንደዚህ አይነት መንግስት ነው። እሱም ወደ ስልጣን እንዲገባ ትልቁን ድጋፍ ያደረገችለት መጀመሪያም የተከላከለችለት ድንበሯ አጠገብ ላይ ሲደራጅ የቆየና የተለያዩ ድጋፍ ያገኝ የነበረው ከቱርክ ነው። መጨረሻ ላይም ያው ሁላችንም እንደምናየው እንደው እየተዋጋ ሳይሆን ሶምሶማ እየሮጠ ነው የአሳዶችን ቤተ መንግስት የተቆጣጠረውና ቡቡ የሶሪያ ፕሬዚደንት ኖት ሐፌዝ የአሳድ ልጅ ማናቸው ሐፌዝ አባትየው ነው። ያው አሁን ሞስኮ በቀዝቃዛው ሞስኮ አንድ አፓርተማ ላይ ነው የሚኖረው። ጠቅላላ ቤተሰቦቹን፣ ሚስቱን፣ ልጁን፣ ጓዙን፣ ድንበት ውሾቻቸውን ይዘው ጥሩ ገንዘብ ይዘው በራሽያ አውሮፕላን ጠፉ ማለት ነው። አሁን ታሪኩ ሶሪያ ውስጥ ተቀይረዋል። ለስንት ዓመታት ገዢ የነበሩት ነገር ግን የሀገሪቱን 10 በመቶ ህዝብ ብቻ የሚወክሉት አለዋት የሚባሉት የሺያ ብራንች ናቸው። እነሱ በተራቸው ደግሞ አንገት ደፍተዋል ማለት ነው። ስለዚህ አሁን ኢራን ዝም ብለህ ስትመለከት አርክ አለ ጓሯ 100% የራሷ ነው። ኢራቅ አብላጫ የኢራንን ያህል አይብዛ እንጂ በአንጻራዊ ከሱኒው 2 እጥፍ 3 እጥፍ ሊሆን የሚችል ሺያ ህዝብ ነው ያላት። አብላጫው ሺያይ ነው። ስለዚህ መንግስቱም ተመሳሳይ ነው። ስለዚህ ፒኤምሲ የሚባለው ተብሎ በምህጻረ ቃል የሚጠራው ፖፑላር ሙቭመንት የሚባል የሺአው ሚሊሻዎች ግንባር ነው እና ኢራቅ ውስጥ ሰፊ መሬት ይቆጣጠራል። በስራ ቦታዎች አለ፣ የገንዘብ ፍሰት አለው፣ የመሳሪያ ፍሰት። ይህንን የፈረደበት ሰው አልባና የኢራንን ቦሊስቲክ ሁሉ ነገር አለው። በይፋ ኢራቅ ውስጥ የሚነቃነቅና ሳውዲ አረቢያ አሁን ነፍስ ከስጋዋ በስጋት እሱና ባለፈው ወደ ከ30 በላይ የሰው አልባ ሩምታ ከፍቶባት የእሱን አጸፌታ ከአሜሪካ ጋር ሆና ማድረጓን እናስታውሳለን። በደንብ አድርጋን የመታቻቸው ወደ 32 ነው የገደለችባቸው የእነሱን አባላት። ፋሲሊቲዎቻቸውን ብዙዎቹን በጋራ ደብድበዋል ከአሜሪካ ጋር። አሁን እንደገና ሀውቲዎችና እነሱ በመሆን አየር ማረፊያዎችንና ወደቦችን ለመደብደብ እቅዳቸውን ጨርሰው በዝግጅት ላይ ናቸው ብላ ሳውዲ አረቢያ የስለላ መረጃ አለኝ ብላ ትገልጻለች። እንግዲህ ሰው ሲያስብ ኢራን ማለት በምናውቀው ድንበሯ ብቻ ሳይሆን እነዚህ የጠራውን ቦታዎች በሙሉ የኢራን ክንድ ናቸው። ወይም ኢራን ለምሳሌ የመን ውስጥ አናሳ ቢሆኑም ሺያዎች ዋና ከተማውን ሰና ሲምቦሊክ ነው። ዋና ከተማውን ከያዝክ ኦልሞስት ሀገሪቱን ይዛል እና እዛ ውስጥ ሀውቲዎች ናቸው ያሉት። እንደነገርኩ ሄዝቦላ ፓርላማ ውስጥ የፓርላማ አባላቱም ሆነ የሊባኖሱ ጠቅላይ ሚኒስትርና ፕሬዚደንት ሲያስጠነቅቁ ቢውሉ በሊባኖስ ስም የሚጠራው ጦር ሊዝት ይችላል እንጂ ውጊያ የገጠመለት ፍርክርኩ ነው የሚወጣው። ምክንያቱም ኢቨን የዛ ጦር አባላት ሺያዎቹ አብረውት አይሆኑም። ታማኝነታቸው ለሄዝቦላ ነው የነሱም። ስለዚህ ሄዝቦላ በጣም ሀያል ኃይል ነው። ስለዚህ ሊባኖስና ሶሪያን በዚህ ደረጃ ተጽዕኖ ያሳረፉ ነበር። አሁን ነገና ከነገ ወዲያ ሶሪያ ላይ እጃቸውን አጣጥፎ ይቀመጣሉ ማለት አይደለም። ስለዚህ ይሄ እውነታ ነው። ይሄ እውነት ነው። ስለዚህ አሁን ምንድነው የሆነው? ሳውዲ አረቢያ ከሀውቲ ጋር ነው ውጊያ ገባችው። እሷ እንደው ምንም የለውበትም ነው የምትለው። ሰና አየር ማረፊያ ላይ ለመንግስት ላለማወቁ የሚባል እሷ የምትደግፈው ቡድን አለ። መንግስት የነበረና ሀውቲዎች ያወረዱት አሁን የሆነ ክፍል ይዞ ተቀምጧል እና አውሮፕላኖች ለሱ ጭና ለመላክ ሰና ላይ ላርፍ ስል አላሳርፍ እያሉኝ ነው ሀውቲዎች በሚል በእነዚህ አለማወቅ የተባለው ኃይል
የሰንዓን አየር ማረፊያ ደበደበ። ሀውቲዎች የሚሉት ግን ተይው እሱን የእኔን ጨዋታ ተይው፣ አንቺ ነሽ የደበደብሽው፣ አንቺ ነሽ በአየር የደበደብሽው፣ በሁሉም ነገር በመድፍ የደበደብሽው አንቺ ነሽ ሳውዲ አረቢያን፣ ስለዚህ እንበቀልሻለን በማለት በተራቸው እነዚህ የደጋፊ ሳውዲ አረቢያ የሆኑ ኃይሎች ደግሞ የኢራንን አውሮፕላን እንዲህ ይዞ የመጣ እንግዲህ ምን ይዞ እንደመጣ እዚያ ያወቀው ወደ ሆዳይዳ የሚባል ወደባቸው ወዳለ አንድ የዳርቻ ማረፊያ ላይ መርተውታል። ስለዚህ አሁን እንግዲያው እንዲህ ከሆነ ጦርነቱ ተጀምሯል ማለት ነው የቆመው ብለው ከዛ በኋላ መተኮስ ጀመሩ ማለት ዘጉ። በቀይ ባህር ላይ በዚህ በቀይ ባህር በባቤን እንዴ አትተላልፊም ማለት እስካሁን 4-5 መርከብ መጥተዋል የሳውዲ አረቢያን አትሄድም በዛ በኩል። እንደገና ደግሞ ከዚህ ቀደም አሁንም ተኩሶባታል። ኢቭን ወታደሮቿ ላይ ነው ተኮስ ነው የሚሉት አሁን። ስለዚህ ሳውዲ አረቢያ አሁን ውጊያ የገጠማት ከሀውቲ ጋር ሆኖ በጀርባ በኩል በኢራቅ ደግሞ ይሄ ያልኩ ፒኤምሲ ያልኩ ደጋፊ ኢራን ሺዓዊ ኃይል ለሀውቲዎች በመወገን መታኝ ነው ያለችው ሳውዲ አረቢያ። እና ያንን አሜሪካና ሳውዲ አረቢያ በመበቀላቸው ኢራን እጅግ ነው የተቆጣቸው። እና እኛ አይደለም አሉ ኢራቆች። አሁን ደግሞ መልሳ የምትለው ሳውዲ አረቢያ አሁንም መረጃ አለኝ ሊመቱኝ አለችና እነዚህ 3 ሀገሮች መጡ አሁን ፈረሙላት ማለት ነው። የዚህ ዓላማ እንደምታውቀው ወደ 43 ሀገሮችን ያካተተ የጥምር ኃይል አቋቁማለች ማነች ኢራን ማነች ሳውዲ አረቢያ። እንግዲህ በባህርም በመሬትም ከሀውቲ ጋር ለመዋጋትና መርከቦቿ በባቤል ሜንዴም ማለፍ የሚችሉበትን መንገድ ለመፍጠር እየተዘጋጀች ነው ያለችው። ስለዚህ ምንም ይባል አይባል ኢራን ሃይማኖታዊ መንግስት መሆኑን መካድ አይቻልም። ስለዚህ ይሄ ነው ያለው ሁኔታ። እሺ ዓለም አሁን ለምሳሌ ፓኪስታንን ብንወስድ ከሳውዲ አረቢያ ጋር የስምምነት አላት። ሳውዲ አረቢያ ተነካች ማለት ፓኪስታን ተነካ ማለት ነው። እስካሁን ባለው ተጨባጭ ሁኔታ ፓኪስታን ለማስታረቅ ለማደራደር ጥረት ከማድረግ ውጪ በጦር መሳሪያ ወይም ደግሞ አጋርነን በማለት ሰራዊቷን ወደ ሳውዲ አረቢያ በመላክ መሳሪያዎቿን በመላክ ምንም አይነት እርምጃ አልወሰደችም። እና ይሄ እንዴት ነው የሚታየው? ኔቶም ይህን ስምምነት ፈርሞ ከራሽያ ጋር ወይም ከሶቪየት ህብረት ጋር ሲዋጋ አላየንም። የዝግጅት ጉዳይ ነው። አንዳንዴ ተግባራዊ ለማድረግ ያስቸግራል። ለምሳሌ አንቀጽ 5 አንዱ ከተጠቃ ሁላችን ተጠቃ ነው ይላል። ለምሳሌ ባለፈው የራሽያ መሆኑ የታመነበት እንደውም ኢስካንደር ሚሳኤል ነው የተባለ 100 ኪሎ ሜትር ፖላንድ ግዛት ውስጥ አርፎ አካባቢውን አመድ አድርጎታል። ሜዳ ነው እንጂ ደግነቱ። ይህ ምክንያት ሆኖ እስካሁን ድረስ ኔቶ የወሰደው ነገር የለም። በሮማንያ ብዙ ጊዜ ሰው አልቦች ይገባሉ። ቀላል አይደለም። ያለንበት የኒውክሌር ዓለም ነው። በዋነኛነት የባሰ ነገር ከመጣ እንደ የባሰ ነገር በዚህም በዚያም ብለን አብርደን አቃለን ማናልፈው ነገር ከመጣና ጉዳዩ የመጨረሻ የመፈጻጸም ጉዳይ ከሆነ በሚል ነው እንዲህ አይነት ነገሮች የሚመሰረቱት እንጂ ነው የምነግርህ። ፓኪስታን አብላጫ ሱኒ ሀገር ብትሆንም ሪመምበር ከ20 እስከ 45 ሚሊዮን የሚሆን ደግሞ ሺአ ህዝብ አላት። ዝም ብለህ የመጨረሻው ሰዓት መጥቶ ከዚህ ውጭ ምንም ማድረግ አይቻልም የሚባልበት ነጥብ ላይ ካልደረስክ በስተቀር የሺአ መሪ የሆነችው ኢራን ላይ ከሳውዲ አረቢያ ጋር ሆነ እንደ ልብ የመተኮስ ዕድል አለ ማለት አይደለም። ውስጥ ችግር ሊፈጠር ይችላል። እና ታዛቢዎችም የሚሉት ይህንን ነው። ፓኪስታን ከኢራን ጋር ያላትን ግንኙነት በጥንቃቄ መያዝ አለባት ይላል። ልብ አድርግ፣ ኩታ ገጠሞች ናቸው፣ ጀርባ ለጀርባ የሚነካኩ ናቸው። እና በየቦታው ዓለም ተወጥረዋል። ኢሳያስ በጣም ነው የተወጠረው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልን። መልካም ምሽት። ይህ ኮንዶሚኒየም አይደለም። በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ
ከስቱዲዮ 32 ካሬ ጀምሮ በ2,700,000 ብር ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ብር ጠቅላላ ክፍያ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪውን ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪው 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በምናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ።